ሰላም እንዴት ናችሁ? እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ቻናል አዲስ ከሆናችሁ ስለ ፋሽን እና ከአለባበስ ጋር የተያዙ ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮ ለብዙ ሰዎች እንዲደርስ ላይክ በማድረግ እንድትጀምሩ ጠይቃችኋለሁ። የዛሬው ቪዲዮ በ2026 ስለ አውትዴትድ አልባሳት ነው። ሁሉም ነገር ትሬንዶችን ስለማሳደድ ሳይሆን የተረጋጋ በራስ የመተማመን ስሜትን ስለመጨመር እና ጊዜ የማይሽረው ልብሶችን ስለመምረጥ ነው። ኤሌጋንትነት በጭራሽ ጮክ ብሎ በችኮላ ወይም በግድ አይደለም። ውበት ስለ ስምምነት ነው። ልብሶቻችሁ ከእናንተ ጋር እንዴት እንደሚንቀሳቀሱ፣ መልካችሁን እንዴት እንደሚያሳምሩ፣ እንዴት ውበትን እንደሚያንጸባርቁ ማወቅ ነው። በዚህ ቪዲዮ የመጣሁት ምን መልበስ እንደማትችሉ ልነግራችሁ አይደለም። ነገር ግን የትኞቹ ምርጫዎች ከውበት ከጥሩ ኢሜጅ ጋር ሊጣጣሙ እንደማይችሉና በምትኩ የበለጠ የሚስማማ ነገር እንዳለ እንድትረዱ ለመርዳት ነው። ወደ ዝርዝሮቹ ንግባ። አንደኛ ጂንስ ከካውቦይ ቡት ጫማዎች ጋር። አሁን ላይ ትሬንድ በሆነ ነገር እንጀምር። ይሄ ሉክ በ2026 በየቦታው እንደሚኖር አስባለሁ። ቦልድና በራስ የመተማመን ስሜት ያለው ነው እና ስትሮንግ የፋሽን ፕሬዘንስ አለው። ሆኖም ስትሮንግ ማለት ሁልጊዜ የሚያምር ነው ማለት አይደለም። የካውቦይ ቡት ጫማዎች በጣም የተለያየ የእይታ ቋንቋ አላቸው። ሻርፕ ማዕዘኖች፣ ከባድ አወቃቀርና የምዕራባውያን ማንነት አላቸው። ከጂንስ ጋር ሲለበሱ፣ በተለይ ጂንሱ በቡትስ ውስጥ ሲገባ ወይም ሲጠቀለል አጠቃላይ ውጤቱ የማያምር በእይታ የተጨናነቀና ትንሽ ከመጠን በላይ የተጋነነ እንጂ ኤሌጋንት ሆኖ አይታይም። ለስለስ ያለና የበለጠ የሚያምር አማራጭ ንጹህ ዘመን የማይሽረው ዲዛይን ያላቸው ክላሲክ የቆዳ ወይም ስዊድ ቡት ጫማዎችን መምረጥ ነው። እነዚህ ቡት ጫማዎች ትኩረት ለማግኘት አይታገሉም፣ በምትኩ ልብሱን ይደግፋሉ። ቀጭን ወይም ወፍራም ተረከዝ ብትመርጡም ቁልፉ በቅርጽና በቁሳቁሱ ቀላልነት ነው። ለስላሳ ቆዳ የበለጠ የተስተካከለ ውጤት ይፈጥራል። ጂንሳችሁ አጠቃላይ ቅርጹ የተቀናጀ ሆኖ እንዲታይ ያስችላል። ከስትሬት ወይም ከዋይድ ሌግ ጂንስ በታች በትክክል ፊት የሆኑ አንክል ቡት ጫማዎችን መምረጥ ትችላላችሁ። ወይም ለተስተካከለ መልክ በቀጭን ጂንስ የሚለበሱ ኒ-ሃይ ቡት ጫማዎችን መምረጥ ትችላላችሁ። እነዚህ ቡት ጫማዎች ቆንጆና በስታይልም ሆነ በአለባበስ በሚያምር ሁኔታ ይታያሉ። ሁለተኛ የጂንስ ጉርድ። የጂንስ ጉርድ ለዓመታት አስፈላጊ የነበረ ቢሆንም ከቅርብ ጊዜ ወደዚህ የሚለበስበት መንገድ ጊዜ ያለፈበት እየመሰለ መጥቷል። በተለይ የጂንስ ጉርዶች ከስኒከርና ከአጫጭር ጃኬቶች ጋር ማጣመር በአንድ ወቅት ትሬንዲ ቢሆንም አሁን ግን እየቀረ ነው። በዚህ ወቅት ጉርዶች ከአለባበስ ዘዴዎች ይልቅ ወደ ስትሮንግ ቅርጾች እየተጓዙ ነው። ፔንስል ጉርዶች በክሊን መስመሮችና ይበልጥ በቆንጆ ስትራክቸር ተመልሰው እየመጡ ነው። ኤላይን ጉርዶችም ስትራክቸርን የጠበቁ እንቅስቃሴ የሚፈጥሩ ናቸው። እነዚህ ቅርጾች ቦልድ እና ልብስን በራሳቸው የሚያሳድጉ ናቸው። ለስላሳ ቡናማዎች፣ ክሬሞች፣ ግራጫዎች እና ደብዛዛ ሼዶች ይበልጥ ቀላል ዘመናዊ ምስል መፍጠር የሚችሉ ናቸው። ፖልካ ነጠብጣቦች ለስለስ ያለ አማራጭ ይሰጣሉ፣ ዘመን የማይሽራቸውም ናቸው። ከእነዚህ ንድፎች ጎን ለጎን የሌዘር እና የሱፍ ጉርዶችም የሚጠቀሱ ናቸው። ያላቸው ቴክስቸር ቆንጆ የሚባልም ነው። እነዚህ ቁሳቁሶች ሙቀትንና ውበትን ያመጣሉ። የሱፍ ጉርዶች እንደ ካሜል፣ ቸኮሌት፣ ቡናማ ወይም ሞቅ ያሉ ቢዩ ያሉ ኒውትራል ሼዶች በሚያምር ሁኔታ ይሰራሉ። የተዋበና ዘመን የማይሽረው ስሜት በመስጠት ኳይት ሌክቸሪ ሉክ ይጨምራሉ። ሶስተኛ ቱኒክ ቶፖች ከሌጊንግ ወይም ከስኪኒ ሱሪዎች ጋር። ቱኒክ ቶፖች ከሌጊንግ ወይም እጅግ በጣም ቀጭን ሱሪዎች ጋር ማጣመር እየቀሩ ካሉ የዕለት ተዕለት ልብሶች ውስጥ አንዱ ነው። ለ2026 ከሚያምር ከተስተካከለ መልክ ጋር በፍጹም አይጣጣሙም። ችግሩ ምቾት አይደለም፣ መጠን ነው። ረጃጅም ትልቅ የሆኑ ቱኒኮች ከጠባብ ሱሪዎች ጋር ሲጣመሩ ብዙውን ጊዜ ከላይ ከባድና ከታች ከመጠን በላይ ጠባብ የሚመስል ያልተመጣጠነ ቅርጽ ይፈጥራሉ። ይሄ በእይታ ሰውነትን ያሳጥራል እና አጠቃላይ መልክን ያጠፋል። በምትኩ እግሮችን በእይታ የሚያረዝሙና ግልጽ የሆነ ቅርጽ የሚፈጥሩ ሱሪዎችን መምረጥ የተሻለ ነው። ክላሲክ ስትሬት ሌግ ስታይሎች ለሰውነታችሁ ስትራክቸርን ይጨምራሉ። ቅርጽ ያላቸው ሱሪዎች በተለይ ወገብን ለመግለጽ እና የእግር መስመርን በተፈጥሮ ለማራዘም ይረዳሉ። ይህም ሚዛናዊና የተስተካከለ መልክ ይፈጥራል። ወደ ቶፖች ስንመጣ ስትራክቸር ወሳኝ ነው። ቅርጻቸውን የሚይዙ ከፍተኛ ጥራት ያላቸው ሹራቦች በጣም ጠባብም ሆነ ከመጠን በላይ ሰፊ ያልሆኑ ከእነዚህ ሱሪዎች ጋር እጅግ በጣም ተስማምተው ይጣመራሉ። እስከ ወገብ አካባቢ የሚጨርሱ ወይም የሚወተፉ
ቶፖች በላይኛውና ታችኛው አካል መካከል ያለውን ተፈጥሯዊ መጠን ለመጠበቅ ይረዳሉ። ውበት ስለ ትሬንድ ብቻ አይደለም፣ ስለ መጠን መረዳት ነው። በላይኛውና በታችኛው መካከል ያለው ሚዛን ትክክል ሲሆን አጠቃላይ መልካችሁ ረዘም ያለና በተፈጥሮ የተስተካከለ ይመስላል። አራተኛ ሺርና የብራ ቶፖችን ከኮቶች ስር መልበስ። የሺር ቶፖችና ብራ ከብሌዘር ስር የማድረግ ትሬንድ በመጀመሪያ እይታ ቦልድ እና ፋሽን ሊመስል ቢችልም እውነቱ ግን ብዙውን ጊዜ ውበትን ያበላሻል። የተገለጡ ብራዎችና ከመጠን በላይ ግልጽ የሆኑ ሽፋኖች ትኩረትን ከአጠቃላይ ቅርጽ ያርቃሉ እና በምትኩ ወደ አንድ ነጠላ አካል ትኩረትን ይስባሉ። ይህም ልብሱ ለስምምነት ሳይሆን ለውጤት ተብሎ የተሰራ እንዲመስል ያደርጋል። ስለዚህም በ2026 መተው ያለባቸው አለባበሶች ናቸው። ከሺር ወይም ከሚታይ የውስጥ ልብስ ይልቅ የዳንቴል ብላውዞችና ለስላሳ የራፍል ቶፖች እጅግ በጣም የሚያምር አማራጭ ይሰጣሉ። ዳንቴል ብዙ ሳይገለጽ ሴትነትና ዲቴይልን ለአውትፊታችን ይጨምራል። ራፍልስ ደግሞ በተፈጥሮ ለቴይለርድ ብሌዘሮችና ለተስተካከሉ ሱሪዎች የሚያምር ሙቭመንትና ልስላሴን ይፈጥራል። እነዚህ ፒሶች ከልብሱ ጋር ከማወዳደር ይልቅ በደንብ ማች አድርገው ይሰራሉ። ውጤቱም የተስተካከለ ሚዛናዊና በእይታ የበለጸገ ነው። ውበት ጠንካራ ስሜት ለመፍጠር መገላለጥ ላይ ማተኮር እንደሌለበት ያረጋግጣል። አምስተኛ ረጅም ሸሚዝ ከሰፊ ሹራቦች ጋር። ረጃጅም ቱኒክ ሸሚዞች ከትላልቅ ሹራቦች ስር መደረብ በጣም የተለመደ ሆኗል። ሸሚዙም ሆነ ሹራቡ ረጅምና ልቅ ሲሆኑ የሚፈጥረው ከባድና ያልተመጣጠነ ሉክ የእግር መስመርን በማሳጠር የሰውነት ተፈጥሯዊ መጠኖችን ያዛባል። ይበልጥ የሚያምር አካሄድ ወደ አጭር የተስተካከሉ ፒሶች መሄድ ነው። ንጹህ ሸሚዝ ወይም በደንብ የተሰራ መሰረታዊ ሹራብ እስከ ወገብ ወይም ወገብ አካባቢ የሚጨርስ ቢሆን ተመራጭ ነው። ይህ ርዝመት በላይኛውና ታችኛው አካል መካከል ግልጽ የሆነ የእይታ ክፍተት ይፈጥራል። መጠኖቹ የበለጠ ሚዛናዊ እንዲመስሉ ይረዳል። ንጹህ ሸሚዝ ከሹራብ ከቬስት ወይም ጥሩ መለኪያ ካለው ሹራብ ስር መልበስ የበለጠ ውበትን ይጨምራል። ሌላው ቆንጆ አማራጭ የተርትልኔክ ወይም የሞክ አንገት ልብሶችን መደረብ ነው። ከዚያም ሸሚዝ እና የታጠፈ ብሌዘር ከላይ መጨመር ነው። ይህ ከመጠን በላይ ጨርቅ ሳይኖር ውበትን ይፈጥራል እና እይታን ንጹህ ያደርጋል። በ2026 ቆንጆ ቁምሳጥን መገንባት ካሰባችሁ እነዚህንም አስቧቸው። ስድስተኛ ሚዲ ወይም ሚኒ ጉርዶችን ከአንክል ቡት ጫማዎች ጋር። ሚዲ ወይም ሚኒ ጉርዶችን ከአንክል ቡት ጫማዎች ጋር ሲጣመሩ ውጤቱ ብዙውን ጊዜ በእይታ ከባድና እግርን የሚቆርጥ ነው። ቡት ጫማ በቁርጭምጭሚት ላይ ስለሚጨርስ የእግራችሁን መስመር ይቆርጣል እና አጠቃላይ ቅርጹን ያሳጥራል። በተለይ ብዙ አካላችሁን የሚያሳዩ ጉርዶች የምትለብሱ ከሆነ ከፍ ላለ እይታ ጉርድ ወይም ቀሚስ ስትለብሱ በእግር ላይ ከፍ ብለው የሚዘረጉ ቡት ጫማዎችን መምረጥ ነው። በተለይም ረጃጅም ቡቶች ወይም መካከለኛ ቁመት ያላቸው ቡት ጫማዎችን ምረጡ። እነዚህ ቡት ጫማዎች የልብሳችሁን መስመር ከመሬት ጋር በእይታ ያገናኛሉ። ይህም ረዘም ያለ ያልተቋረጠ መስመር ይፈጥራል፣ በእይታ ቁመትን ይጨምራል። እስከ ጉልበት የሚደርሱና ረጃጅም ቡት ጫማዎች እግርን በቁርጭምጭሚት ላይ ከመቁረጥ ይልቅ የልብሱን ፍሰት ይጨምራል። ለጉርዶችና ቀሚሶች ስትራክቸር እና በራስ የመተማመን ስሜት ይሰጣል። ረጃጅም ቡት ጫማዎች ሁሉንም ነገር የተረጋጋ እንጂ ወቅታዊ ወይም የተጣደፈ በማይመስል መልኩ አንድ ላይ በማጣመር ላለባበሳችን ውበት ይሰጣሉ። ሰባተኛ አንክል ቡት ጫማዎች ከተጣጠፉ ወይም አጫጭር የሞም ጅንሶች ጋር መልበስ። አንክል ቡት ጫማዎችን ከታጠፉ፣ ከተቆረጡ ወይም ከተጠቀለሉ የሞም ጅንሶች ጋር ሲጣመሩ የእግር መስመርን በጣም ደካማ በሆነ ቦታ ላይ የመቁረጥ አዝማሚያ ያላቸው። በቁርጭምጭሚቱ ላይ ያለው የሚታየው ክፍተት ቅርጹን ያሳጥራል እና ልብሱ በእይታ የተቆራረጠ እንዲመስል ያደርጋል። ይበልጥ ለሚያምር አማራጭ ከመጠን በላይ የተቆረጡ ስታይሎችን ከመምረጥ ይልቅ እንደነዚህ የተስተካከሉ ቀጥ ያሉ ወይም በቆንጆ ሁኔታ የተሰሩ ጅንሶችን መምረጥ ነው። ሃይ ዌስትድ ወገብ ያላቸው ቀጥ ያሉ ጅንሶች ንጹህ ጫፍ ያላቸው ክላሲክ ሞም ጅንሶች ጫማው ጫፍ ድረስ ስለሚደርሱ በእግር በኩል ይበልጥ የተቀናጀ መስመር ይፈጥራሉ። እነዚህ ቅርጾች ከአንክል ቡት ጫማዎች ጋር በተለይ በሚያምር ሁኔታ ይሰራሉ። ልብሱ በእይታ ከማቋረጥ ይልቅ ሚዛኑን ማስጠበቅ ይችላሉ። እነዚህ ጅንሶች የላቀ እንዲመስሉ የሚያደርጋቸው ቀላልነታቸውና መጠናቸው ነው። የተዝናና ግን ያልተዘበራረቀ ቁርጥ ልብሱን በመደገፍ በቂ ስትራክቸር ይሰጣል። ያለምንም ጥረት ሊለበስ የሚችል ስሜት ይሰጣል። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሰብስክራይብ፣ ለጓደኞቻችሁ ሼር ማድረግ እንዳትረሱ። ሀሳብና ጥያቄ ካላችሁ በኮሜንት አስቀምጡልኝ። የምለቃቸው አዳዲስ ቪዲዮዎች እንዲደርሳችሁ የኖቲፊኬሽን በተኑን ተጫኑ። በቀጣይ በሌላ ርዕስና ቪዲዮ እስከምንገናኝ ሰላም ቆዩኝ።